227,000 ብር ወይ በቃ አየሽው፣ ወደድሽው። በቃ አንቺ ዝም ብለሽ ላግባዋልሽ። 73,600 ላኩኝ። 73,600 ለምኑ ነው? እሱ ለሰርጉ ለሚዘጋጅበት አለ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል። የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያውቃል። እኔ ተማጽኛለሁ። አልቅሽ ሁሉ ነው የተማጸንኩት። ሁለቱንም ተማጸንኳል። ዛሬ ይዤላችሁ የመጣሁት ታሪክ እጅግ የሚያሳዝንና ልብ የሚሰብር ነው። ግን ብዙዎቻችሁ ሳሰሙ በተቆራረጠ ቪዲዮ ብዙ ነገር እያላችሁ ነው። መጀመሪያ አንድ ነገር ለመፍረድ መስማት ይጠበቅብናል። ስንሰማም በማስተዋል በመመዘን እንጂ ዝም ብለን ሳንሰማ መፍረድ የለብንም። ስለዚህ እስከ መጨረሻ ድረስ ተከታተሉ፣ አንድን ነገር ለመናገር ስትፈልጉ ማለት ነው። ውድ ቤተሰቦቼ ደህና ናችሁልኝ? እንዴት ናችሁ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም ነው። እጅግ አስተማሪና ግን ልብ የሚነካ አሳዛኝ ታሪክ ነው ይዤላችሁ የቀረብኩት ማለት ነው። ብዙዎቹ ሳይሰሙ ብዙ ነገር እያሉ ነው፣ ቲክቶክ ላይ እየቆራረጡት እያራገቡት ይገኛሉ። ግን በጥሞና ለሰማ ሰው በጣም የሚያሳዝንና ልብን የሚሰብር ነው። መግቢያ ላይ እንዳያችሁት መጀመሪያ ባለትዳር ነበረች። ባለትዳር በነበረችበት ጊዜ ባሏ እንደ እናት፣ እንደ አባት፣ እንደ እንቁላል ተንከባክቦ ነበረ እያኖረኝ የነበረው እያለች ነው። ከዛን እንግዲህ ሞት አይቀርምና እሱ አርፏል ማለት ነው። በዛው አሁን ከሞተ 10 ዓመት ሞልቶታል ትላለች። 10 ዓመት ከሞላው በኋላ አሁን ላይ ሳስብ ትን ቢለኝ እንኳን ውሃ የሚሰጠኝ ሰው የለም። ውሃ የሚሰጠኝ ሰው ስለሌለ ግዴታ ልጅ መውለድ አለብኝ ብዬ አሰብኩኝ። ሳስብም ደግሞ ትዳር መያዝ እንዳለብኝ ስለወሰንኩኝ ትዳር የሚያጋቡት ቲክቶክ ላይ እንግዲህ ታውቃላችሁ ሁላችሁም እና ይሄ ደግሞ በቪዲዮ ሳይሆን በስልክ ነው። ትዳር አገናኝ ነው። እዛ ትደውልና ትዳር እንደምትፈልግ ትናገራለች። ይህንን ነገር ለምንድን ነው የምታደርገው? ብዙዎቹ ወንድ ተወዶ ነው ወይ ወንድ ጠፍቶ ነው ወይ ምናምን ብዙ ነገር እያሉ ቲክቶክ ላይ አይቻለሁ። በኮሜንት ቪዲዮን ዱዊት በማድረግ ምናምን እና መጀመሪያ መስማት ለዛውም በማስተዋል በጥበብ መስማት ይጠበቅብናል ማለት ነው። እሷ እንግዲህ እዚህ ጋር መጀመሪያ ላይ ትዳር አልይዝም ብላ ገዳም ገብታ በቀኝ ብላ በባሏ አዘን ተጎርታ የተቀመጠች ናት። ግን አሁን ላይ ደግሞ ውሃ የሚያጣጣኝ ሰው ወይም ደግሞ ትን እንኳን ቢለኝ ውሃ የሚሰጠኝ ሰው የለም። ስለዚህ እድሜ ሳይሄድና ሳላረጅ አንድ ልጅም ቢሆን ልውለድ በማለት ቲክቶክ ትዳር አገናኝ ጋር ትሄዳለች። ከዛን ስልክ ይቀያየራሉ፣ ይሰጣሉ። ከዛም በቃ መጋባት አለባችሁ ይላታል። እሷም ትዳር ፈላጊ ስለሆነች እሺ ትላለች ማለት ነው። ያንን እሺ በማለት ስትቀበል ትዳሩን እሺ በማለት ስትቀበል ስልክ መሀል ላይ ያው እንግዲህ ደላላ አለ 2,000 ምናምን ብር ላክ ይላታል ለመጀመሪያ ለመያያዣ ምናምን ብሎ ከዛን እንግዲህ እሷም የልጆች አባት የሚሆን ነው እንግዲህ አታውቀውም አያውቃትም ማለት ነው እና ትልክለታለች ማለት ነው። በመላክም በቃ አሁን እየተዘጋጀሽ በቅርብ ትጋባላችሁ ይላታል ማለት ነው። መልሶ በቃ ላኪ እያላት ጠቅላላ ወደ 200 ምናምን ሺህ እንደሰማችሁት ታስገባለች ማለት ነው። 300 ሺህ በሉት። ያንን ካስገባች በኋላ የጾም መያዣ አካባቢ ላይ ሰርጋችሁ ነው ተዘጋጂ፣ አንድ ቀን ሲቀረው ነው ያለችው፣ ተዘጋጂ ይላታል። ከዛን እሷም እሺ በማለት ዘመድ አዝማድ ትጠራለች። ብዙ ሰው እንዳጠሪ 15 ሰው ብቻ ለሰርጉ 70 ሺህ ብር ነው ለብቻ የላከችው እና ከሰው እንዳታበዥ ብላት እሷም ሰውን ጠርታ ትዘጋጃለች። እንግዲህ ከተዘጋጀችና በቃ እንግዲህ ለልጅ ያላት ጉጉትና እድሜም እየሄደ ነው በማለት በማሰቧ ማለት ነው። መቼም 10 ዓመት ባሏ ሞቶ 10 ዓመት ነው የተቀመጠችው ማለት ነው እና ብዙዎቹ እንኳን 10 ዓመት 6 ወር የማይቀመጡ ወንዶች እኔ ከወንድ የገጠመኝ አለ። ሚስቱ በሞተች በ6 ወሩ ያገባ ማለት ነው። ይሄን ያህል ድረስ አለ። ግን እሷ
10 ዓመት ተቀምጣ ነው። ለዛም ነው እድሜዋ የሄደው በስግደት በምን በሌላ ነገር አይደለም። እና እንግዲህ ያንን ሁሉ ልኳ እሁድ ሰርግ ነው ተብሎ አርብ ለታ ታስሯል ይላታል። ይሄ የሚያገባ ሰውዬ ታስሯል ይላታል። ከዛን እንዴት እንደዚህ ታስሯል። ከዛን ቅዳሜም ስደውል እንደዛ፣ እሁድም ስደውል እንደዛ። ከዛም በኋላ የጠራዋቸው ሰዎች ግማሹ ሰደቡኝ፣ ግማሹ ያልሰደቡኝም አሉ። ግማሹ ሙሉ ለሙሉም የተጣላኝ ሰው አለ። እና አሁን እንዴት አልቅሼ እንደለመንኳቸው ግን ምንም ነገር የለም። ይሄ ሁሉ ብሬን አጥቼ እና እኔ እንዴት እንደዚህ ያደርጉኛል? እንደውም እናት አባቷ አሉ። እኔ እናት አባቴን የምጦር እና እናቴ እንደውም ልጄ ብቻ ጤነኛ ትሁን፣ እኔ ያለውን ነገር ሸጬ ብሯን እሰጣታለሁ እያለች እንደዚህ አድርጎ ቤሎ ለብሷ ጥሏት ጠፉ ማለት ነው። እና ደላላዎች ማለት ነው። እንግዲህ ብዙዎቹ ደግሞ ቲክቶክ ላይ ምን እንደሚሉ ሲያሾፉ ሲስቁ ምናምን በጣም የሚያስጠላው ማለት አንድ ነገር ለመፍረድም ለማዳመጥም ጊዜና ሰዓት ይፈልጋል። ገና ቪዲዮ ተጭኖ እንኳን 1 ሰዓት ሳይሞላ ነው ቲክቶክ ላይ እያራገቡት የነበሩት። እና እቺ ሴት ብዙ ሰዎች ይማሩባታል፣ ብዙ ሰዎች ማለት ነው። አንደኛ ነገር በሚዲያ ላይ ጋብቻ ቤተሰብ ሳያቅ እሷ በቪዲዮ ሳታየው በፎቶ ሳታየው ከየት ነው ሳትል እንዴ ብዙ ነገር አለ እኮ ትዳር ማለት። እሷ አሁን ላይ የእድሜ መሄድ የልጅ መፈለግ አለች እንጂ ትዳር ማለት ትልቅ ነገር ነው። ትዳር ማለት በጸሎት እግዚአብሔር እና ውድ ቤተሰቦቼ አንፍረድ፣ በቃ አንፍረድ። ግን ብዙ ነገር ያስተምራል። አሁን ለምሳሌ ከዚህ በፊትም አቢባ ጋር አንዷ 200,000 ብር ላኪ ተብዬ ልኬ ተበላው ብላ በቪዲዮ ወጥታ ስትናገር ነበረ። አንደኛ ነገር ብር ለምንድን ነው የምንልከው? ትዳርን የሚሰጥ እግዚአብሔር ነው። እግዚአብሔር ደግሞ ለእኛ ካላለ ያንን ትዳር ቢቀርስ በቃ የእህት ልጅን ማሳደግ ይቻላል። ደግሞ ወልደው ማሳደግ ያቃታቸዋሉ። ብዙ ነገር አለ። በመልካም ከሄድን ማሳደግ እንችላለን ልጅን ማለት ነው። በቃ እዚች ዓለም ላይ የምንኖረው ለጥቂት ጊዜ ነው እንጂ ይሄ በብር የሚመጣ ነገር እኮ ያ ብር ሲያልቅ ይተወናል ሲጀመር ማለት ነው። አንድ ሰው ወንድም ሆነ ሴትም ሰውን በብር ከገዛ ያ ብር ሲያልቅ ያ ሰውዬ ሀጅ ነው፣ ያቺ ልጅ ሀጅ ናት ማለት ነው። እና ብር ልኮ ትዳር ይሆነኛል የማላቀውን ሰው ሲጀመር የማላቀውን ሰው ቤተሰብ የማያውቀውን ከቤተሰብ ጋር ሳይገናኝ ቤተሰብ ሳያወራው ሰው ይሁን ሴጣን ሳታውቅ እኮ ነው። ወይን መንፈስ ወይን ክፉ ነገርስ ቢሆን ወይን የሆነ ነገርስ ቢያደርጓት በዛ በብሯ እና በጣም ነው የሚያሳዝነው እንጂ ምንም የሚያስቅ ነገር ምንም እንደዚህ የሚል ነገር አይደለም። በጣም ነው ልብን የሚነካው ማለት ነው። ቆርሶ ብዙ ነገሮች አሉ። እነሱን ሁሉ እስካሁን ድረስ በጣም እየተገፋቸው እየታገልኳቸው ነው ያለ። አሁን የመጨረሻ ካሁን በኋላ ሰው ሆናለሁ የሚል እቅድ አላማ የለኝ። በጣም ነው የተሰማኝ ውስጤና ጨለም ያለብኝ የመጨረሻ። እስከ ዛሬ ድረስ ግን የፈለፈ ፈተና በጣም ጎበዝ ነኝ። ነገም አንድ ነገር አለ፣ ነገም የሆነ ነገር የተፈጠረብሽ ነገር ገርሞኛል። የዋህነትሽ ነው። እኔ ከሚገርም አሁን በዚህ ድሃ ነኝ አይደለ? ሰው ራቁቱን ሲሄድ የናው ልቀርሰት ደስ ይለኛል። ሰው ርቦት ማየት አልፈልግም። ያለኝን ከጎኔ እንዳካፍለው ፈልጋለሁ። ከልጅነት ጀምሮ እግዚአብሔር እንግዲህ ውዶችዬ እንደሰማችኋት ነው። የዋህነት በጣም ነው የሚጎዳው፣ በጣም ነው የሚያሳዝነውና እንግዲህ ያላትን ነገር የሰርጉን ቀን የቆረጠው ደላላው ነው። ሁሉንም ነገር በቃ ያደረገው ደላላው ነው። በዛ ላይ ደግሞ ከመስጠት ወደኋላ የማትል እህት ናትና በጣም ነው የሚያሳዝነው። ቀስ ብላችሁ ሄዳችሁ ብትሰሙት ታሪኩን ሙሉ ታሪኩን ብትሰሙት፣ በተለይ ደግሞ የሚያራግቡ ሰዎች የሚስቁ ወንዶችም ዱይት አድርግተው እየሳቁ እያሾፉ ምናምን አይቻቸዋለሁ። እና እናንተ ምናልባት አላያችሁም ሊሆን ይችላል።
እና እግዚአብሔር እንግዲህ ማስተዋልን ያብዛልን ነው ምለው። ለሷም ደግሞ እንግዲህ ላቧን እግዚአብሔር አምላክ ይመልስላት። እንግዲህ ፎቶ ራሱ ያደረገው የሰው ፎቶ የሌላ ሰው ዲት አድርጎ እንግዲህ ፎቶ ሊለጠፍ አይችልም ብሏታል። ፎቶ ሊለጠፍ አይችልም፣ ግን የላክሽበት ደረሰኞቹ እዚህ እንትኑ ላይ ይለጠፋል ብሎ እሱንም ለጥፏል። አካውንቷንም ያው ሰዎች እንዲረዷት እና ሰዎች ደግሞ ከሷ ይማራሉ። በተለይ በሚዲያ ላይ ትዳርን የሚፈልጉ ሰዎች ከዚህ ይማራሉ ብዬ አስባለሁኝ። እንግዲህ በቪዲዮም ሆነ ካለ ቪዲዮም ሆነ በቪዲዮ የሆነ ሴትዮ ናት ባለፈው ለታ አቢባ ቤት 200 ሺህ ብር ላኪ ብላኝ 200 ሺህ ብር ልኬ ያንን ወሰዱብኝ ምናምን ብላ ስትናገር የነበረው ማለት ነው። እና ለምንድን ነው ብር የምንልከው? በቃ እግዚአብሔር ያለው ነገር በህይወታችን ውስጥ ይሁን። ሰው ያለልን ነገር ከህይወታችን ውስጥ ይነቀል። ይሄ እኮ እግዚአብሔር ያልፈቀደውን እናንተ በብራችሁ ገዝታችሁ ስትፈልጉት ነው። እኔ በዚህ ሴት ላይ አልፈርድም፣ ሙሉ ታሪኳን ስለሰማሁ። ግን አንዳንድ እህቶች አላችሁ፣ በዚሁ አጋጣሚ ወደ ራሳችሁ ተመለሱ። ሰው ሲመክራችሁ የማሰሙ እድሜያችሁ ራሱ ገና ሆኖ በቃ ያዙኝ ልቀቁኝ የምትሉ በብራችሁ የምትተዳደሩ በቃ እኔ ከሁሉ በላይ አዋቂ ነኝ ብላችሁ ደጋግሞ የምትከስሩ እህቶች አላችሁና ከዚህ ብትማሩ እውነት በቃ አንድ ጊዜ ሰው ልጅ ይበላል፣ 2-3 ጊዜ ከተበላ ማለት ያ እንግዲህ እናንተ ሙሉበት ማለት ነው። እና ለማንኛውም ስንፈርድ እንስማ ነው ምለው። እግዚአብሔር አምላክ እንግዲህ እንደዚህ የሚያደርጉትንም ደግሞ ማስተዋልን ያብዛላቸው። ዛሬ እንኑር ነገ እንኑር አናቅም፣ እችን ምሽት እናምሽ አናቅም። ግን በሰው ላብ በሰው ገንዘብ ምንም ለማያልፍ ቀን ሁሉም ከአንድ እንጀራ የበለጠ በልቶ አያድርም። ማንም ድሃ ቢሆን ሳይበላ አያድርም። እግዚአብሔር የከፈታትን ጉሮሮ ይዘጋታል። በቃ በየትም በኩል በየትኛውም በኩል የሰው ልጅ በስርጥቶ ይኖራል ማለት ነው፣ እግዚአብሔር መንገድ ስላለው። ግን የሰውን ላብ የሰውን ገንዘብ እንደዚህ የሚበላ ሰው መጨረሻው ላይ ውድቀት ነው የሚሆነው። ምንም የተሻለ ነገር ላይ ደርሳለሁ ብሎ ነገር የለም፣ ውድቀት ነው የሚሆነው ማለት ነው። ስለዚህ በተለይ የሰው ገንዘብ የሚበሉ ሰዎች እኔ አላቅም፣ እኔ ምንም አልልም። ብዙ ጊዜ የሰውን ገንዘብ ይበሉና የራሳቸውን ያስቀምጣሉ። በቃ የራሳቸውን ጎጆ ይሰራሉ። ግን ያ መቼ እንደሚፈርስ አያውቁም እኮ። አይታችኋል አይደል? አሁን ሰሞኑን እንግዲህ አርቲስት ነፃነት የሞተው በእግሩ ሄዶ ነው። በእግሩ ሄዶ ሕክምና ቀረጻ ጠዋት ገብቷል ይላል ግማሹ። ያው ሁሉም የራሱን የተራገበውን ነገር ያወራልና እንግዲህ ሆነም ከፋም እኔ ታሟል ሲባል አልሰማሁም፣ ሞቷል ሲባል ነው የሰማሁት በራሴ በኩል ማለት ነው። እንግዲህ እንዳያችሁት ግን ሲሞት እንዴት እንዳራገቡ ሞቶ እንኳን ቪዲዮ ለመስራት እንዴት እንደተራገቡ እንግዲህ ታሟል ወይ እንዴት ነው ብሎ ያልጠየቀ ሰው ሁሉ በቃ እንዴት እንዳራገበ እንግዲህ ሚዲያው እንዴት እንደደመቀ የምታዩት ነው። በህይወት እያላችሁ እኮ ብትቸገሩ ማንም ዞር ብሎ አያችሁ። ማንም በቃ ልክ ስትሞቱ ግን በቃ በተለይ ታዋቂ ሆናችሁ ከሞታችሁ በቃ ያራግቧቸዋል ማለት ነው። እና እግዚአብሔር አምላክ እንግዲህ ማስተዋልን ያብዛልን። የሰዎች መራገብ አይደለም ወሳኝነት ማለት ነው። እና ውድ ቤተሰቦቼ ልላችሁ የፈለኩት በተለይ በጣም ላሾፋችሁና ለቀለዳችሁ ሰዎች ነው። እግዚአብሔር ማስተዋልን ያብዛላችሁ። መጀመሪያ እንስማ የተቆራረጠው በቃ ያንን የተቆረጠውን ስናይ ምንድን ነው ብለን ሙሉ ነው። እኔ መጀመሪያ ላይ እንደዚህ ያህል ብር ልኬለት እንደዚህ ተሞሽሬ ጥሎኝ ምናምን ስትል ሲጀመር ለወንድ ልጅ ለምንድን ነው የላከችው? በብር ነው እንደ የሚገዛው ብዬ ከዛ እሱን አይቼ ነው ሲሱቁ ምናምን እንትን ሙሉ ቪዲዮ ነው ያሉት ማለት ነው። እና ከዚህ ውዶችዬ እንግዲህ ሁላችንም አንፍረድ፣ ይፈረድብናል። ስለዚህ እግዚአብሔር አምላክ
በያለንበት ይጠብቀን፣ ማስተዋልን ያብዛልን። እኔንም ደግሞ እያበረታታችሁኝና በትዕግስትም እየተከታተላችሁኝ ስለሆነ ከልብ አመሰግናችኋለሁ። አሁንም አበረታቱኝ። መልካም ቆይታ ይሆንላችሁ። መልካም ምሽት። እኛ ሰፈር መሽቷል አሁን ማለት ነው። ከመሸ ነው መለቅላችሁ። መልካም ምሽት ይሆንላችሁ እላችኋለሁ። እራት እየሰራው ነው እማወራችሁና በጣም ስላናደደኝና ስለገረመኝ ነው የብዙዎቹ ማራገብ። ስለዚህ እንግዲህ ማስተዋል ይስጠን እያልኩኝ የእራቴንም እየሰራ ነው። ተጋብዛችኋል። የራቱን ስም ደግሞ ያው ቪዲዮ ሰራላችኋለሁ። ይሻል። ባይ ባይ። ይሻላል።